በእንተ ማርያም ማረነ ክርስቶስ በእንተ ማርያም መሐረነ ክርስቶስ በእንተ ማርያም መሐረነ ክርስቶስ። አብይ ጾም የመጀመሪያው ሳምንት እስከ 12 ሰዓት ይጾማል። 40ው ቀን እስከ 11 ሰዓት ይጾማል። ሰሙነ ሕማማት ደግሞ እስከ 13 ሰዓት ወይም እስከ ምሽት 1 ሰዓት ይጾማል። የዛሬው መልእክቴ ባጭሩ አንድ ስለ ቤተ ክርስቲያናችን፣ ሌላው ሁለተኛው ይህንኑ የመሰለ ነው። ይህም የሀገራችን ጉዳይ ነው፣ የኢትዮጵያ ጉዳይ ነው። እኔ አንድ ነገር ማምነው ሁልጊዜም ሰላም ከላይ ነው፣ ዝናብም ከላይ ነው፣ ፀሐይም ከላይ ነው። እግዚአብሔር ሁሉን ያውቃል፣ ሁሉንም ይችላል። ሌላው በተለያየ ቦታ በስቃይ በመከራ ያሉ በእስር ቤት ውስጥ የሚንገላቱ ሰው ቤት ውስጥም ሆነው ሰው ቤት እስር ቤት የሆነባቸው ወገኖቻችን በተለያየ ዓለም ላይ የተበተነው ሕዝባችን ባሉበት እግዚአብሔር መልካም የሆነውን ነገር ያደርግላቸው ዘንድ መጸለይ ነው። ሌላው ስለ ራሳችንም መጸለይ ነው። አብይ ጾም 8 ሳምንታት አሉት ብለናል። እነሱ ምን ናቸው ስንል አብይ የተባለው ትልቁ የተባለው አብይ ጾም ነው። ለምን አብይ ተባለ? አባቶቻችን እንዲህ ይላሉ። አምላካችን መድኃኒታችን ኢየሱስ ክርስቶስ ሲጾምም 40 ቀን ነው የጾመው። ልክ እንደ ነቢያት ሙሴ እንደጾመ ኤልያስ እንደጾመ ማለት ነው። አዳምም 40 ቀን ነው ሲጾም የነበረው። እኛ ግን የምንጾመው ከዛ ጨምረን 15 ቀን እንጨምርበታለን። ስንት ይሆናል ማለት ነው? 55 ቀን ይሆናል። ይሄንን ሊቃውንቱ አንድ ሊቅ ሥርዓተ ቤተክርስቲያን ይጻፉ አንድ ሊቅ አሉ። እሳቸው የጻፉት አንድ መጽሐፍ ላይ ሥርዓተ ቤተክርስቲያን ላይ አይደለም፣ ሌላ መጽሐፍ ላይ ነው። 5500 ዘመንን ለ5500 ዘመን ካሳ ቢሆን 55 ቀን አይደለ? 5500 ዘመን ነበር የፍዳችን ዘመን እና ለዛ ካሳ ቢሆን ለስንቱ ለ10ሩን ለሹ ማለት ነው። 10ሩን ለሹ አምስቷን ቀን ለ500 ማለት ነው ካሳ እንድቶ ከዛ ተውጣጦ መከራ የተቀበልንባቸውን ዘመናት ለማስታወስ እንጾማቸው ናቸው። አብይ የተባለው ትልቁ የተባለው አብይ ጾም ነው። ለምን አብይ ተባለ? አባቶቻችን እንዲህ ይላሉ። አብይ የተባለበት የሁሉ አባት የሁሉ በላይ የሆነው ቅዱስ እግዚአብሔር ምድርና ሰማይን የፈጠረው አምላክ ቸሩ መድኃኔዓለም ስለጾመው ነው። ራሱ ባለቤቱ ምድርና ሰማይን ያስገኘው አምላክ ኢየሱስ ክርስቶስ የጾመው ጾም ስለሆነ አብይ ተብሏል። የተቀረውን ፍጡር ነው የጾመው። የሐዋርያትን ጾም ስንመለከት አበዊነ ሐዋርያት ናቸው የጾሙት። የነቢያትንም አበዊነ ነቢያት ናቸው። የተቀረውን ፍጡር ስለሆነ የጾመው። ይህንን ጾም ግን አብይ ያስባለበት ትልቁ ምስጢር ራሱ ባለቤቱ ፈጣሪ ምድርና ሰማይን የፈጠረው ኢየሱስ ክርስቶስ የጾመው ጾም ስለሆነ አብይ ተብሏል። የመጀመሪያው ሳምንት እና የመጨረሻው ሳምንት ጌታ የጾመው ጾም አይደለም። የመጀመሪያው ዘወረደ ወይንም ጾመ ሕርቃል እንለዋለን። ጾመ ሕርቃል ማለት በ628 ዓመተ ምህረት በኢየሩሳሌም የነበሩ ክርስቲያኖች በአንድ ቀን በመስቀሉ ምክንያት 60 ሺህ ክርስቲያን ታረዱ። 60 ሺህ ክርስቲያን ከታረዱ በኋላ በባቢሎን ሀገር መስቀሉ ክርስቶስ የተሰቀለበት መስቀል ተማረከባቸው። ካህናቶቻቸው የሃይማኖት መሪዎቻቸው በስደት ሄዱባቸው። በሮም የነገሰውን ሕርቃልን ኦርቶዶክሳዊ ሃይማኖታዊ ስለሆነ እባክህ በመስቀሉ ምክንያት ብዙ ክርስቲያን ታረዱብን፣ ጠፉብን፣ ስለዚህ ባንተ ዘመን እንዲህ አይነት ነገር ገጠመን፣ እባክህ እርዳን ብለው ላኩበት። እሱም አማኝ ነውና የሁሉ ባለቤት እግዚአብሔር ነው፣ የሥራ ሁሉ መጀመሪያ ተጀምሮ ፍጻሜ የሚያገኘው እግዚአብሔር ሲፈቅር ነው፣ እባካችሁ እንጹም ብሎ ለ7 ቀን ለ1 ሳምንት የጾም አዋጅ አሳወጀ ማለት ነው። በዓለም ላይ ማለት ነው። በዓለም ላይ የጾም አዋጅ አሳውጆ በዓለም ያሉ በኢየሩሳሌም ያሉ ክርስቲያኖች ለ7 ቀን ጾመው ወደ ፋርስ ባቢሎን ሄዶ ጌታ መድኃኔዓለም የተሰቀለበትን መስቀል በክብር መልሶታል ወደ ኢየሩሳሌም ማለት ነው። ስለዚህ የመጀመሪያው ሳምንት ጾመ ሕርቃል ተብሎ ይጠራል ወይንም ዘወረደ ይባላል። ዘወረደ እንዴት ተባለ ካላችሁኝ ተወለደ፣ ተጠመቀ፣ ጾመ፣ ተሰቀለ፣
ተቀበረ፣ ተነሳ፣ አረገ ለማለት ወረደ፣ ተወለደ ማለት ያስፈልጋል። ስለዚህ የመጀመሪያው ሳምንት መውረዱን ወደዚህ ዓለም መምጣቱን የሚገልጥ ስለሆነ ዘወረደ ተብሎ የመጀመሪያው ሳምንት ተሰይሟል። ሌላው ይሄ የመጀመሪያው ሳምንት በመስቀሉ ምክንያት የተጾመ በክርስቶስ ምክንያት ሕርቃል ከሕዝበ ክርስቲያኑ ጋር ጾሞ ጸልዮ ሂዶ አሕዛብ ነገሥታትን ድል ነስቶ ሃይማኖት መልሶ መስቀሉን መልሶ ወደ ኢየሩሳሌም በክብር መልሷልና ጌታም ከጌታ ጾም ጋር የሚያነጻጽረው ጌታም ጾሞ ተሰቅሎ ዓለምን አድኖ አዳምን ወደ ቀደመ ርስቱ ወደ ቀደመ ክብሩ መልሷልና ከጌታ ጾም ጋር አባቶቻችን አገናኝተውታል ማለት ነው። እና የመጀመሪያው ሳምንት ዘወረደ ወይንም ጾመ ሕርቃል እየተባለ ይጠራል ማለት ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ሲጾምም 40 ቀን ነው የጾመው። ልክ እንደ ነቢያት ሙሴ እንደጾመ ኤልያስ እንደጾመ ማለት ነው። አዳምም 40 ቀን ነው ሲጾም የነበረው። ልክ የነቢያትን መንገድ ወይም የነቢያትን ቁጥር አላጎደለም ማለት ነው። አዳምም በ40 ቀን ነበር ልጅነት ያገኘው። ያችን 40 ቀን ቆይቶ ያገኛትን ልጅነት አስወስዷታል። በመብል ምክንያት ነው ደግሞ ያስወስዳት። ታውቃለህ፣ በመብል ምክንያት ያጣትን ልጅነት በ40 ቀኑ አግኝቷት፣ ግን በመብል ምክንያት ያጣትን ልጅነት 40 ቀን ጾሞ አስመለሰለት። ሊያስመልስለት ስለፈለገ እንዲህ ይጾም ነበር ኢየሱስ ክርስቶስ። 40 የሆነበት ምክንያት በጣም ብዙ ይጠቅሳሉ ሊቃውንቱ። እኛ ግን የምንጾሙ ከዚያ ጨምረን 15 ቀን እንጨምርበታለን። ስንት ይሆናል ማለት ነው? 55 ቀን ይሆናል። ይሄንን ሊቃውንቱ አንድ ሊቅ ስርዓተ ቤተክርስቲያን ይጻፉ አንድ ሊቅ አሉ። እዚህ ሰዋስወ ብርሃን መምህር የነበሩ መምህር በሙሉ አስፋው የሚባሉ እሳቸው የጻፉት አንድ መጽሐፍ ላይ ስርዓተ ቤተክርስቲያን ላይ አይደለም ሌላ መጽሐፍ ላይ ነው። 5500 ዘመንን ለ5500 ዘመን ካሳ ቢሆን 55 ቀን አይደለ? 5500 ዘመን ነበር የፍዳችን ዘመን እና ለዛ ካሳ ቢሆን ለስንቱ ለ10ሩን ለሺው ማለት ነው። 10ሩን ለሺው 5ቷን ቀን ለ500 ማለት ነው ካሳ እንድትሆን ከዛ ተውጣቶ መከራ የተቀበልንባቸውን ዘመናት ለማስታወስ ምንጾማቸው ናቸው። ከዛ ክርስቶስን ትንሣኤ አይደል የምንመለከተው። ቀጥለን ሞተን ነበርን ለ5500 ዘመን፣ አሁን ግን ተነሳን ለማለት በመጨረሻ ትንሣኤውን እናከብርበታለን ብለው ጽፏቻቸዋል። ጥሩ ሐሳብ ነው፣ ጥሩ መልእክት ነው ይሄ የሚያስተላልፈው ማለት ነው። ከዛ በተጨማሪ ግን ምንድነው እነዚህ 55 የሆኑበት ወይም 15 ቀን የተጨመረበት ምክንያት ሁለት አይነት ምክንያት ያመጣሉ አባቶቻችን። አንደኛው እንትን ነው ምንድነው ይሄ በነገራችን ላይ ጾሙ ራሱ በሶስት የተከፈለ ነው። በመጀመሪያ ማወቅ ያለብን ማለት ነው ምን ተብሎ ከተባለ የመጀመሪያ ሳምንት ጾመ ሕርቃል ነው። ሁለተኛው አብይ ጾም ነው። ከቅድስት ሰኞ ጀምሮ ወይም ከሁለተኛው ሳምንት ሰኞ ጀምሮ የሚጾመው እሱ አብይ ጾም ተብሎ ይጠራል። እስከ ኒቆዲሞስ ዓርብ ድረስ ነው የሚቀጥለው። ከሆሳዕና በፊት ያለው ዓርብ ማለት ነው። እስከ እሱ ድረስ ጾም 40 ወይም ደግሞ አብይ ጾም ብለን እንጠራዋለን። ከዛ በኋላ ያለውን ደግሞ ሰሙነ ሕማማት ብለን እንጠራዋለን። ሶስተኛው ክፍል ማለት ነው። እንደዚህ አጠቃላይ ግን አብይ ጾም ብለን ነው የምንጠራው። እና እንደዚህ የሆነበት ምክንያት ምንድነው የሚለውን ሁለት ምክንያት ያመጣሉ ሊቃውንቱ። አንደኛው ሐዋርያት ራሳቸው ናቸው። ሰንበት ያው በሰንበት ቀን መጾም ስለማይቻል ማለት ነው ጥሉላት ካልሆነ በስተቀር መጾም ስለማይቻል ሰንበትን እያወጡ ቢቆጥሩ 40 ጎደለባቸው። ከ40 ስለጎደለባቸው ለዚያ መተኪያ እንዲሆን ከወዲሁ ገና 5 ቀን ጾመው ሄዱ ይላል። ሲለያዩ ወደ ሀገረ ስብከታቸው ሲሄዱ ከወዲሁ 5 ቀን ጾመው ነበርና ያ ነው እንደ መግቢያ የሆነ የመግቢያ ጾም ተብሎ የተሰራው የእሑድ ፋንታ የሆነው ነው። ወደዚህ ያለው ደግሞ የቅዳሜ ፋንታ ይሆናል ማለት ነው። ስለዚህ አጠቃላይ 15 ቀኖች እንደዚህ ባለው ሁኔታ በመካከል 15 ቅዳሜና እሑዶች አሉ በጾም ውስጥ ማለት ነው። ከጥሉላት በመካከል አሉ። እነዚህን ለማስታወስ በመካከል የምንጨምራቸው እኛ 15 ቀኖች ተገኙ ማለት ነው። አንዱ ምክንያት እሱ ነው። ሁለተኛው ምክንያት ግን የመግቢያውን ጾመ ሕርቃል እንለዋለን። የመግቢያውን ጾመ ሕርቃል ነው የምንለው። ጾመ ሕርቃል ማለት ምንድን ነው? በንጉሱ ስም የተሰየመ ነው። ሕርቃል ማለት የሮም ንጉስ ነው፣ በሱ ስም ነው የተሰየመው። ይሄ ሕርቃል ለክርስቲያኖች ረፍት እንዲያገኙ የክርስቲያኖች ጠላት የነበረውን በዘመነ ተንባላት ወይም በ7ኛው ክፍለ ዘመን የነበረ ይመስለኛል። በደንብ ታሪኩን ከታሪክ ማህደር ማወቅ ግድ ይላል። ግን ፍትሐ ነገሥቱ የሚለው እንደዛ ነው። በዘመነ ተንባላት የነበረ ነው። ክርስቲያኖችን የሚያሳድድ አብያተ ክርስቲያናት የሚያቃጥል የነበረ ንጉስ ነው። ከሱ ጋር ጦርነት ገጥሞ ድል ነስቶታል። በሱ ምክንያት ምዕመናን የጾሙት ጾም
ለሱ የተሰየመው ለዛ ነው። በሱ ምክንያት ምዕመናን ስለጾሙት ነው። የጾሙት ምዕመናን ናቸው። የተሰየመው ግን በሰውየው ስም ነው። ለምን? የተጾመው ለሱ ስለነበረ ማለት ነው። የጦርነቱ ድል ነስቶ እንዲመለስ አይ ድል ነስቶ ከተመለሰ በኋላ ነው። ምክንያቱም ነፍሰ ገዳይ ሆነ አይደል? ነፍስ የገደለ ሰው እድሜ ዘመኑን ይጾም ብለው ሐዋርያት ሥራ ሰርተዋልና እንዴት ሆናለሁ እድሜ ዘመኔም መጾም አልችልም ስላላቸው እኛን ጾምልሃለን ብለው ተካፍለው ይጾሙት ነው የሚለው እና በዚህ ምክንያት በሱ ስም ተሰይሞለታል። በመጨረሻ ያለው ደግሞ ሰሙነ ሕማማት ነው። አንዱ ሳምንት ያ ሰሙነ ሕማማት የአምላካችን የመድኃኒታችን ኢየሱስ ክርስቶስን የመከራ ሳምንት ለብቻው ለማስታወስ ነው። ምክንያቱም መከራው በጣም ታላቅ ነው። እስከ ተወሰነ ዘመን ድረስ ሰሙነ ሕማማት የሚያከብሩት ከ40 ቀን የመጨረሻውን ሳምንት ነበር። በኋላ ግን የተነሱ መምህራን የለም ሰሙነ ሕማማቱን ለብቻው እናስታውሰው፣ ጾሙን ለብቻ ይሁን ብለው ጨመሩበት ማለት ነው። በዚያ መሰረት እንግዲህ የጌታን የመከራውን ሳምንት ለብቻው ለማስታወስና ሌላ ምንም ነገር ሳናስብ መከራውን ብቻ እያሰብን ስለ መከራው የሚናገሩ መጻሕፍትን እየተመለከትን እያነበብን እንድንቆይ ለማድረግ ታስቦ የተዘጋጀ ነው ማለት ነው። በዚህ መንገድ ተደርጓል። እንደ ሶስተኛ ግን የምንወስደው ምክንያት ምንድነው? ይሄ የንጉሥ ጾም ነው። የክርስቶስ ጾም አይደል? ከሌሎቹ አጽዋማት በተለየ ሁኔታ መውጫና መግቢያ ተሰርቶለታል። በመግቢያው ሰውነታችንን እናለማመድበታለን ማለት ነው። ሰውነታችንን ማለማመድ ማለት ምን ማለት ነው? ለጾም ምቹ ማድረግ ማለት ነው። ይሄ ዋናውን የጌታን ጾም ስንጀምር ሰውነታችን ጾምን ለምደዋለች። ከመብል በቀጥታ ወደ ጾም አንገባም ማለት ነው። ልክ ጌታ የወቅቶችን መፈራረቅ ሲሰራ ከክረምት ቀጥሎ የነፋስን ወቅት እንዳስገባው ማለት ነው። ከነፋስ ቀጥሎ የበጋን ወቅት ያስገብቶታል። ከክረምት በቀጥታ በጋ ቢመጣ ኖሮ መሬት ትሰነጠቅ ነበር ይላል። ለምን? ዋይ በጣም ቀዝቃዛ ወቅት ቆይቶባት ዝናብ ቆይቶባት ቀጥታ ደግሞ በጣም ሙቀት ቢያገኛት ኖሮ መሬት አትችለው። እኛም ከምግብ ከመብል ከመጠጥ ቆይተን እንዳለ በቀጥታ የጌታን ጾም እንዳንጾም መግቢያ አንድ ሱባኤ ይሰሩልን ማለት ነው። ይሄ ንጉሥ ጾም መሆኑን ነው የሚያሳየው። በመውጫውም በመግቢያውም ሌሎች ተጨምረውለት በመካከል የጌታ ጾም ይጾማል ማለት ነው። በዚህ ሁኔታ እንግዲህ በተለየ እንግዲህ ራሱን ችሎ 55 ቀን እንድንጾም ታዟል። አብይ ጾም 8 ሳምንታት አሉት ብለናል። እነሱ ምንድን ናቸው ስንል የመጀመሪያው ዘወረደ ነው። በዘወረደ የሚሰበከው የክርስቶስ ከሰማይ ሰማያት መውረድ ነው። ሁለተኛው ቅድስ ነው። የሰንበት ቅድስና የሚሰበክበት ነው፣ የሰንበታት ቅድስና። ሶስተኛው ምኩራብ ነው። ክርስቶስ በምኩራብ ውስጥ ሆኖ ስለማስተማረው የሚነገርበት ነው። አራተኛው መጻጉ ነው። ክርስቶስ በሽተኞችን መፈወሱ የሚነገርበት ነው። አምስተኛው ደብረ ዘይት ነው። በዚህ ተራራ ላይ ስለ ዳግም ምጽአት ስለማስተማረው የሚነገርበት ነው። ስድስተኛው ገብርኄር ነው። የደግ አገልጋዮች ዋጋ ያለው መሆኑን ደግ አገልጋዮች ዋጋቸው በእግዚአብሔር ዘንድ መሆኑን ዋጋ የሚያሰጥ መሆኑ የሚነገርበት ነው። ሰባተኛው ደግሞ ኒቆዲሞስ ይባላል። በኒቆዲሞስ ደግሞ ጌታ ከኒቆዲሞስ ጋር መነጋገሩን ኒቆዲሞስ የተባለው ማታ ማታ እየሄደ ከእግዚአብሔር እግር ስር ቁጭ ብሎ መማሩን የምንማማርበት ነው። ስምንተኛው ሳምንት ደግሞ ሆሳዕና ይባላል። እየተመሰገነ ወደ ቤተ መቅደስ መግባቱንና ስለኛ ሕማማትን መቀበሉ ይታሰብበታል ማለት ነው። ከሰባቱ አጽዋማት አንዱ የሆነውን አብይ የተባለውን ታላቅ ጾም እንጀምራለን። ይሄ ጾም አብይ ተብሏል። መድኃኒታችን ኢየሱስ ክርስቶስ ስለ ጾመው ነው። ይሄ ጾም የሁዳዴ ጾም ይባላል። ሁዳዴ የሚለው ቃል ሁዳድ ከሰፊ እርሻ ጋር የተመሳሰለ ነው። ሰፊ እርሻ ብዙ ፍሬ ብዙ በረከት ይገኝበታልና የሁዳዴ ጾም ተብሎ ይታሰባል። የዛሬው መልእክቴ ባጭሩ አንድ ስለ ቤተ ክርስቲያናችን መናፍቃን ከሃዲያን ተነስተው በብዙ ሊያጠፏት ከጥንት ጀምሮ ያለ ፈተና አለና ስለ ቤተ ክርስቲያናችን በዚህ ጾም ውስጥ እግዚአብሔርን አስበን የተለያየው አንድ እንዲሆን በተለያየ ስፍራ ያለው በአንድ ሐሳብ እንዲስማማ አንዱ በዚህ በጾም ውስጥ የምናስበው አጽራረ ቤተ ክርስቲያን እንዲያስታግስልን ቅድስት ቤተ ክርስቲያናችን እንዲጠብቅልን ይሄንን ጾም በምንጾም ሰዓት ዋና የምናስበው ይሄ ነው። ሌላው ሁለተኛው ይሄንኑ የመሰለ ነው። ይሄም የሀገራችን ጉዳይ ነው፣ የኢትዮጵያ ጉዳይ ነው። በዚህ ጾም ውስጥ እግዚአብሔርን ልንለምነው የሚገባው አንዱ እግዚአብሔር ምሕረትን እግዚአብሔር ቸርነትን ሰጥቶ ልክ ባለፈው ስናስበው የነነዌን ጾም እንዳሰብን እግዚአብሔር እንደ ደመና መጥቶ የነበረውን እሳት ገፎ እንደወሰደላቸው
ይልቁንም በዚህ በአብይ ጾም ደግሞ ምሕረቱንና ይቅርታውን ቸርነቱንና በጎነቱን ለምነን አዎ የሰላም ሀገር ይኖረን ዘንድ ሁሉ ጊዜ ልንጸልይ ይገባል። እኔ አንድ ነገር ማምነው ሁሉ ጊዜም ሰላም ከላይ ነው፣ ዝናብም ከላይ ነው፣ ፀሐይም ከላይ ነው። እግዚአብሔር ሁሉን ያውቃል፣ ሁሉንም ይችላል፣ ያውቅበታል። እንድንሞት የሚያደርግ እግዚአብሔር እንድንወለድም መጀመሪያ ያደረገ እሱ ነው። ይሾማል፣ ይሽራል፣ ይተክላል፣ ይነቅላል። ሁሌም ደግሞ ትክክል ነው እግዚአብሔር። ስለዚህ በዚህ ጾም ውስጥ አንዱ የምናስበው አገራችንን የምህረት ሀገር፣ የሰላም ሀገር፣ የፍቅር ሀገር እንዲያደርግልን በምህረት አይኑም እንዲመለከተን ነው። ሌላው በተለያየ ቦታ በስቃይ በመከራ ያሉ በእስር ቤት ውስጥ የሚንገላቱ ሰው ቤት ውስጥም ሆነው ሰው ቤት እስር ቤት የሆነባቸው ወገኖቻችን በተለያየ ዓለም ላይ የተበተነው ሕዝባችን ባሉበት እግዚአብሔር መልካም የሆነውን ነገር ያደርግላቸው ዘንድ መጸለይ ነው። ሌላው ስለ ራሳችንም መጸለይ ነው። እግዚአብሔር ሕይወታችን እንዲባርክ፣ ኑሯችን እንዲቀድስ፣ ፍቅርና ሰላም እንዲሰጠን ሁልጊዜ ልንማጸነው ይገባል። ይሄ አብይ ጾም አብይ ነው ብያችኋለሁ። ጌታ የጾመው ነው። 40 ቀን 40 ሌሊት ጾመ ብሎ ማቴዎስ ምዕራፍ 4 ቁጥር 1 እንደሚነግረን ጌታችን ኢየሱስ ክርስቶስ ከተጠመቀ በኋላ ሳይውል ሳያድር ወደ ቆሮንቶስ ገዳም ሄዶ 40 ቀን 40 ሌሊት ጾሟል። እርግጥ ይሄ ጾም እኛ ስንቆጥረው 55 ቀን ሊመጣ ይችላል። ምክንያቱም 15ቱ ቅዳሜና እሁዶች ናቸው። በጠዋት ቁርስ ስለሚበላ ስለማይጾሙ ከ55 15ቱ ሲነሳ 40 ይሆናል። አባቶቻችን ይህን ሥራ ሰርተዋል። ሌላም ትርጉም አለው። ለአሁን ግን ይህን ነው የማስተላልፈው። ጾሙን የበረከት የፍሬ አድርጎ ከእግዚአብሔር መንገድ ሳንወጣ የእግዚአብሔርን ሕግ ጠብቀን ከእግዚአብሔር በረከት የምናገኝበት እንዲሆን ፍቃድ ይሁን። አዛኝቱም መብርሃን አትለያችሁ፣ የመላእክት ጥበቃም ከእናንተ ጋር ይሁን። እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። አሜን። በእንተ ማርያም ማረነ ክርስቶስ በእንተ ማርያም ማረነ ክርስቶስ በእንተ ማርያም ማረነ ክርስቶስ በእንተ ማርያም መሐረነ ክርስቶስ በእንተ ማርያም መሐረነ ክርስቶስ በእንተ ማርያም መሐረነ ክርስቶስ በእንተ ማርያም መሐረነ ክርስቶስ በእንተ ማርያም ማረነ ሳሊለነ ማርያም ምሕረተ ወልድኪ ሐውፀነ ማርያም ሳሊለነ ማርያም ለለሳቶ ተግባረ ለወልድኪ ንትባበ ከንቱ ኩሎ መዓልተ ወኩሎ ሌሊተ